እያላችሁ እየጠየቃችሁ ነበረ ማለት እነሱ ግን ይታረቃል። እኛ ቪዲዮ ላይ አላመጣነውም እንጂ በጣም ብዙ ነገር በውስጥ የሚፈጠር ነገር አለ እና ያ ነገር በቃ ችግሩ ይፈታል። በውስጥ የሚፈጠር ነገሮች አሉ እያለች ነው ውዶቼ ማለት ነው። እንግዲህ ያው ቪዲዮ ዳኒ ቤት ሲለቀቅ የዛሬው በጣም ይከብዳል። ግን እንዴት ነው ወደ መፍትሄው የሚኬደው? ወደ መፍትሄው እንዴት ነው የሚኬደው? ሁላችንም የሚሰራው ቪዲዮ አንድ አይነት ነው፣ ሁላችንም ማለት ነው፣ አታ ወንድሞቹ ጭምርና ወደ መፍትሄው እንዴት ነው የሚኬደው? ሌላው ደግሞ እኔ ቪዲዮን እያየው ዳኒ ቤት ያለው ነገር ሁሉ ነገር ውሸት ነው። ብሩኬ የማያደርገውን ነገር ነው እንትን ያለው የሀይሚዬን ልብ ለመስበር ያልሆነ ነገር። ሀይሚዬም አታምንም። ግን ውዶቼ ከዚህ በፊት ምን አለው ይሄ ነገር ሪዝን ነው የምለው እኔ ሪዝን ነው የምለው። ሪያሊቲውን ነው የምነግራችሁ። ኮሜንታተሮችን ሳይ ከዳኒ ቤት በኋላ የት ሄጃለሁ? ሀሰን ቤት ያለውን ይኸው ሲሉኝ ኮሜንታተሮች ሄጄ ሀሰን ቤት ያለውን አዳመጥኩ። የሀሰን ቤት ያለውን ሳዳምጠው ማይ ስታወራ ያው ከቪዲዮ ጀርባ ችግር እንዳለ ነው የምታወራው ማሄ ማለት ነው። መግቢያው ላይ አስገብቼላችኋለሁ። እሱን ሳዳምጥ እንደዚሁም ደግሞ ፍፄ ጋር ሄጃለሁ። እንደዚሁም ደግሞ ቀን ደግሞ እነ ሀብና እነ መለኛው እንኳን ስለ ኮሜንቱ ነው ስለ ሼሩ ነው አስተያየት የሰጡት። ግን አሁን ወዴት ነው ነገሮቹ እንዲስተካከል ምን ማድረግ እንዳለብን ለምንድነው ዲስከስ ማይደረገውስ? ለምንድነው እነ መለኛው ለምንድነው ሸገር ማሄዱት? ስራ ጥንቅር ብሎ ይቅር። ሀብ ወንድምነ ያሉት በሰው ሀገር ነው። ሪሊውን ነው ሸገር እኔ እንጃ ዘመድ ምናምን ብዙ የለም ሲጀመር። እና እንዴት ነው ስራ ቢዚ ነኝ ሳይሆን ስራህን ትተክ መሄድ እንዳለብህ ነው። እና እንዴት ወደ ሰላም መምጣት ይችላሉ ውዶቼ? ወላሂ ነው የምላችሁ። ቪዲዮ ስሰራ ብዙ እንትን እያልኩ አይደለም። ከዛም በኋላ ኮሜንታተሮችን ሳይ ሀሰን ቤት ሲሄድ ውስጤ በጣም ነው የተረበሸው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ብዝት ይበልልኝ ውዶቼ። እንግዲህ ያው ዳኒ በጣም ነው የሚያሳዝነው። የሚያደርገው ነገር በጣም ነው ልብ የሚሰብረው። እንደዚህ አይነት ኢትዮጵያዊም አለ። ሪሊውን ነው የምነግራችሁ። ኮሜንታተር ሳይ እንደዚሁም ደግሞ ሞርዛን ሀሰን ቤት ሲሄድ በጣም ነው ያዘንኩት። በቃ ሌላ ነገር እንዳስብ ነው የሆንኩት ማለት ነው። እና ሀይሚዬና ብሩኬ የሆነ በቃ ሪዝን ነው እስከ ማለት ደርሻለሁ። ለምን ሀይሚዬ ኦልሞስት ዳኒ የሚያወራላትን አኪድ አትቀበለውም። ለምን ብሩኬም እንደማያደርግ ነው። ሪሊውን ነው የምነግራችሁ። ሶስና እና ዳኒ ደግሞ ለቻናላቸው እየተጠቀሙባት ነው። እንደምታዩት ሶስና ምን ብላለች? ሼር ያደረገችው ማለት ነው። እኔ ሰብስክራይብም አላረኳትም። ለምን ዋሻችኋለሁ? ዳኒ ታሳዝናለ። ባለፈ ነገር አታቀሳስር ብላለች። ዳኒ ታሳዝናለ በጣም ባለፈ ነገር አታቀሳስር ብላ ሸርታለች። እነሱ ለቻናላቸው ነው። ለዛም አንድ ቪዲዮ ነው ያላት። የሆነ ሰዓት ላይ ብሩኬ ደምሯት ሲል እንደምተናድጄ እኔ ሰብስክራይብም አላረኳትም። አሁን ግን እሷ እስቲ ቻናል አላት ብዬ ሰርች ሳደርግ ሸርታለች። ገባችሁ? እነሱ ቻናላቸውን እያሳደጉ የሀይሚና የብሩክን ህይወት እያመነጽ እንትን እያደረጉ ነው። ለምን አጀማመሩ ፕራንክ ነው ወዶች። ያው ብሩክም ተናግሯል እኮ ፕራንክ ነው የተጀመረው። ብሩክ ሰው ግን እንደዚህ ሊረዝም የቻለው ምንድን ነው ሪዝኑ? እኔ ሌላ ችግር ሊኖር ይችላል ነው የምለው ውዶቼ። ሪሊውን ነው። ለምን ይኸው ማሄ እንደምትለው ከካሜራ ጀርባ ካሜራ ላይ ማውጣት ማንፈልገው ነገር እንዳለ ነው የምታወራው። እና እኔ ራሴን አመመኝ ወላሂ ውዶቼ ማለት ነው። እኔ አላውቅም ግን ያው ሰላም እንደሚፈጠር ነው። ሀይሚዬና ብሩኬ እኔ እያለሁ እያለች ማሄ የምትናገረው ንግግር በጣም ውስጥ ነው እንትን የሚለው ማለት ነው። ወደ ከባድ ነው ውዶቼ። እኔ በፊት አይዟችሁ፣ አሁን ግን ለራሴም ጨንቆኛል። ግን ምንድነው መለኛው የስተርዴ ቪዲዮ ሰራ፣ ዛሬ ደግሞ ሀብ ሰራ። ለምንድነው ቪዲዮ የሚሰራው? ስራው ይቅር ሄደው አንድ ነገር አይሉም? ሀይሚዬና ብሩኬም የማይስማሙበት ነገር ካለ እሱን ነገር የሆነ መላ አይፈጥሩም? ወላሂ እኔ ግራ ሲገባኝ ሲጨንቀኝ ኮሜንታችሁን ሳይ ነው ይሄን ቪዲዮ ሊሰራ የተገደልኩት ማለት ነው። እና
አንዳንድ እህቶቼ ደግሞ ከዚህ በፊት ሀይሚዬና የብሩኬ ደጋፊ ሆናችሁ እኔ ቻናል ላይ ራሱ ዳኒ የምትሉት ማለት ነው። ምንድን ነው ዳኒ? እሱ እኮ እኛን ወንጀል ውስጥ ሊያስገባ ነው፣ መጥፎ ቃላቶች ተናግረ ነው ማለት ነው። እና አላ የስራውን ይስጠው፣ አላ የስራውን ይስጠው። ያለ ስም ያወጣለት በብሩኬ ላይ። ሀይሚዬ ራሱ እንዲሁ ስብር አረጓት እኮ። አረ ተነስታችሁ ቡታጅራ ሂዱ፣ ሀይሚን ብሩክም ተነስታችሁ ቡታጅራ ሂዱ እና ወደ መፍትሄ የሚመጣው መንገድን መፈለግ ነው። የኔ ሀሳብ ወደ መፍትሄ የሚመጣው መንገድ መፈለግ። እኔ እና ሀቤትም ሄጄ ተናግሬያለሁ፣ ጽፌያለሁ ኮሜንት። ዋናው ወደ መፍትሄ የሚመጣበት መንገድ ነው። ቪዲዮ መስራት፣ እኛም ቪዲዮ እየሰራ ነው፣ ስደት ላይ ሆነን እየለፈለፍን ነው። ግን ሀብና መለኛው ለህዝቡ ስትሉ ቪዲዮ መስራት ሳይሆን ስራውም ይቅር፣ ወንድማችሁን ሄዳችሁ መላበሉት። ከነዚህ ተንከሲሶች ከዳኒ እና ከሶሲ ዞር ይበል ማለት ነው። እኔ በጣም ነው ያዘንኩት ውዶች። አሁን ላይ ግን በጣም እየፈራሁ ነው ያለሁት ማለት ነው። ኢንሻአላ ሁላችንም ዱአ እናደርጋለን። ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። ግን አሁን የሚያደርጉት ነገር በጣም አሳሳቢ ነው ውዶቼ ማለት ነው። እርስ በርስ እንደዚህ አይነት ነገር ፍፄም ተናግሯል። ፍፄም በጣም እያዘነ ነው የተናገረው። እነ ፍፄንና እነ ሀሰን የምሰሙ ከሆነ እኔ አልሰማውም ነበር ከምር። መለኛው ጋር ነው የሄድኩት። መለኛው ጋር ደግሞ ስለ ኮሜንቱ ስለ ሼሩን አስተያየት የሰጠው ማለት ነው። መለኛው ቤት ይቅርታ፣ መለኛው ጋር ኢስተርዴይ ነው። ቱዴይ ደግሞ ሀቤት ኮሜንት ጽፌያለሁ እኔ ራሴ። ለምን ዋናው ምንድነው ስለ ፕራንኩ ስለ ምናምን ጥፋት የለበትም ምናምን ሳይሆን ዋናው ሁለቱን ሰላም ለማድረግ ቪዲዮ መስራት ሳይሆን እዛ አጠገባቸው ሄዶ መቆጣት። ሌላው ደግሞ የብሩኬ ፋሚሊዎች ማሻላ ተባረካላ እየደማመጣሉ ማለት ነው። እና እንደዛ ወደ መፍትሄው መሄድ ነው እንጂ በጣም አሁን የሚታየው ነገር በጣም አደገኛ ነው ውዶቼ። እኔ በቃ የሆነ ሪዝን ነው ያልኩት። በቃ ብዙ ዩቲዩበሮች መጣብኝ ፊቴ ላይ ማለት ነው። ደነገጥኩ። ሪሊውን ነው ራሴ የሆነ ነገር እያስብኩ ራሴ ደነግጣለሁ። ማውራት ግን አልፈልግም። እና ማሄን ከሰማው በኋላ በቃ ውስጤ እንትን ብለዋል። ለምን ከካሜራም ጀርባ የሆነ ችግር እንዳለ ነው ማሄ የምታወራው፣ መግቢያው ላይ እንዳለ ማለት ነው። ገባችሁ? ካሜራ ላይ መውጣት አያስፈልግም ብላለች። እና ኦንሊ ሪዝን ነው ይሄን ነገር። እኛም ግራ ተጋባ ነው እኮ ህዝቡ እኮ ግራ ተጋባ። ሪሊውን ነው የምነግራችሁ። እና ዳኔ ስራህን ይስጥክ፣ ሶስና የስራችሁን ይስጣችሁ። ሪሊውን ለምን አንዳንዴ እዚህ ጋር የሚያዝ ነው ኢትዮጵያ ቁጭ ያለ በቤተሰብ ስር ያለን አይደለንም። እዚህ ጋር አንዳንዳችን ኪችን ሆነን አንዳንዳችን የልጅ ድምፅ እንዳይሰማ ሩቅ ቦታ ሆነን ተጨናንቀን ነው። እና የሰው እንባ ራሱ ታዩታላችሁ መጨረሻችሁን። ሪሊውን ነው። እና የሰው እንባ በጣም እየቀለዳችሁም ከሆነ በጣም ነው የሚያሳዝነው። ዳኒም ሶስናም ማለት ነው። በጣም ነው የሚያሳዝነው ውዶቼ ማለት ነው። እኔ ተረብሻለሁ ወላሂ ነው የምላችሁ። ፍፄ ቤትና ሀሰን ቤት ሞርዛን ሀሰን ቤት በጣም እያዘነች ነው። ማሄም አደራ ነው በኮሜንት እያሏት ያሉት። ቢስሚላሂ የሚሸራረቱትስ ነገር እኔ እንኳ አይምሯችን ሁሉ ዞረብን እኮ እኛ ራሳችን። የምትሸራረቱ ነገር ራሱ ይገርመኛል። ሀይሚዬ ማይስዊት ደግሞ ስለ ብሩክ ጠንቅቃ ነው የምታውቀው። እንኳን ሀይሚትዬ ቀርቶ እኛ ስለ ብሩክ እናውቃለን። ሪሊውን አታ ከሀይሚዬ ጋር ሪሌሽን ሆነው ፍቅረኛሞች ሆነው ብዙ ነገሮች ሚዲያ ላይ እንዲበል ስንለው እንኳን አይልም። ብሩኬ ማለት ከማንኛውም ሴት ጋር እንትን የሚል ሰው አይደለም። ሪሊውን ነው የምነግራችሁ። እና ሁላችንም እናውቃለን ይሄን ነገር፣ ሪያሊቲው ነው የምነግራችሁ። እና በዚህ ሀይሚዬም ልቧ መሰበሯ ገና በዚህ ኤጅ ገና በ19 ዓመት እንደዚህ አይነት ላይፍ እኔ አላውቅም። ሪሊውን ነገሮቹን ማብረድ ሲቻል ሀይሚዬም እኮ ስማርት ናት። ሪሊውን ነው ነገሮቹን ማብረድ። ግን እኔ ሪዝን ነው የሚመስለኝ። ሪዝን እንደው አላ መጨረሻውን ያሳምር እንጂ እኔ ውስጤ በጣም ነው የፈራው አሁን ማለት ነው ውዶች። እንደዚህ ስል እንዳትፈሩ። ለምን እኔ ኮሜንታተር እና ማሄጋ ሲሄድ ነው የተረበሽኩት። እኔ አላውቅም፣ ስክርክር ብያለሁ ውዶቼ። እና ዱአ እናደርጋለን ውዶቼ። ሀይሚዬ የሚሸረተችው ደግሞ ምን ነበር ያለችው? ይሄንማ ማመን ምናምን ብላለች ሀይሚዬ። የሸረተችውን ያው መግቢያው ላይ እንትን ብዬላችኋለሁ። እኔ ወላሂ ራሴን ማሞኛል። በጣም ነው ያዘንኩት ማለት ነው። ለምን እኔ በቃ ሪዝን ነው እያልኩ በቃ ብዙ ነገር ነው የመጣብኝ። ሪዝን ምለው ያው ምክንያት ነው ወይ ነው ምለው። ለምን ማሄ እንደምታወራው ከቪዲዮ ጀርባም የሆነ ችግር እንዳለ ነው የምታወራው። እና እኔ ያለ ይግባበት። እና ወደ መፍትሄው ማንም ይችላል። ሀብ መለኛው አስቡ፣ ማዘርም ይስሙ፣
አስቡ። ልጆቹ ምን ላይ ናቸው ያሉት እንዴ? እነዚህ እኮ ለቻናላቸው ነው እንጂ ምንም ነገር እንትን እያሉ አይደለም። አታ የሀይሚዬ ሰብስክራይብም እየጨመረ አይደለም። ይሄን ያክል እንደዚህ እንደደከመችው ልቧ እንደተሰበረ አይደለም። ሰብስክራይቡ እየጨመረ አይደለም። ስለዚህ በቃ ይቁም የምታደርጉትን ነገር። መለኛውና ሀብ መታችሁ ብሩክንም ሀይሚንም ተቆጡ። ስራ ጥንቅር ይበላ እንዴ! ወንድምህን የሚያክል ነገር አለ እንዴ በሰው ሀገር ላይ እንዴ? ከምር ነው። አዲስ አበባ ማለት ቀላል አይደለም። ይሄው የአዲስ አበባ ጩሉሎች ለነሱ ቻናል እንትን እያደረጉ አታ እውነት እንኳን ቢሆን ሱብሃንአላ ሰው እኮ ዋሽቶ ያስታርቃል። ብሩኬ አያደርገውም፣ ግን አንዳንድ ነገሮች ቢኖሩ እንኳን እንደዚህ ተብለሻል እንዲህ ተብለሻል አይባልም፣ ነውር ነው። ያችም ሶስና እንዲህ ብላኝ ነበር እንዲህ ብላኝ ቴክስት እያወጡ ለማጣላት ውሸቱን። ሀይሚዬ እኮ አታምንም፣ ያው እንዴት ስላለባት ነው እንጂ ሀይሚዬማ አታምንም ውዶቼ። እና ቶታሊ እነ መለኛው ቤት ሄዳችሁ እነ ሀብ ቤት ሄዳችሁ ማስጨነቅ ነው። እኔ በጣም ነው እሺ የከፋኝ ውዶቼ፣ ወላሂ ላይላ ወላሂም በጣም ነው እኔ ራሴን ያመመኝ፣ ግራም ነው የገባኝ። ከምር ቢቸግረኝ ዩቲዩብ ጓደኞቼን በውስጥ አወራቸዋለሁ። ምንድን ነው ይሄ ነገር እንዲህ ነው እያልኩ ማለት ነው። ለምን ሪዝን ነው ይመስለኝ። ለምን ሀይሚዬና ብሩኬ ያ ሁሉ ፍቅራቸው ናፍቆትስ የለም? እንዴት አስጨከናቸው እስከ ዛሬ ውዶቼ? ያ ሁሉ ፍቅራቸው የሆነ ሪዝን አለ፣ የሆነ ምክንያት አለ። በቃ ማሄ እንዳለችው እኔም ከዚህ በፊት ብዬ ነበር። አንዳንድ እህቶቼ ተቆጥታችሁኛል፣ ግን ይሄ በቃ ትልቅ ደረጃ ላይ ነው የተዳረሱት። ይሄ እንደዚህ አይነት ፕራንክ የለም እንዴ! ማንኛውም ከካሜራ ጀርባ እየተገናኘ ነው ፕራንክ። ይሄ እንደዚህ አይነት አይደለም። ብሩኬ ጀምሯል ፕራንክ ትክክል፣ ግን እንዲህ የከረረበት የሆነ ሪዝን ቢኖር ነው ምክንያት ሊሆነው። እኔ አላውቅም ወዶች። እንግዲህ ካስከፏችሁም ይቅርታ። ወላይን ማሄ ቤት ሄጄ ፍፄ ቤት ሄጄ በጣም ነው ራሴን ያመመኝ። ወይኔ ረቢ አላህ ይሆናቸው። ዱዓ እናደርጋለን። እሺ ዱዓ አድርጉ።